በደንብ ተደባድበዋል። ረጅም ጊዜ ሃይሚ ከቅዱስ ጋር፣ ብሩክ ከሊንዳ ጋር ሆኖ ረጅም ፉክክር፣ ረጅም ጸብ፣ የማያባራ የሚመስል ጸብ ውስጥ ገብተው ነበር። ያ ማለት መጥፎ ሚሞሪ ነው አይደል? ማስታወስ የማትፈልጉት ነገር ነው። ብሩኬ ማስታወስ የማይፈልገው ትውስታ ያለው ልጅ እንደገና በዛው ራሱን በሚመስል አይዲያ ይዘሽ ስትመጪ እንዴት አይሰማውም ብለሽ ታስቢያለሽ? ወር ደግሞ እንዴት እንደዚህ አይሆን? እኔ ምንም አልሆንም። ብሩኬ ኖርማል፣ በጣም ታጋሽ፣ በጣም ትሁት፣ በጣም ሀምብልና በጣም የተረጋጋ ሰው ሆኗል። ብሩኬ መውጣቱን ይውጣ፣ መናደዱን ይናደድ። በቃ ፕራንኩ ሀሳቡ እሱ ስለሆነ እሱን ማናደድ ስለሆነ አይደል? ማስደንገጥ ስለሆነ። ግን ደግሞ አስቡት ቤተሰብ፣ ማሰብ ያለባችሁ እዚህ ጋር አስቆሞ በጊዜ በቃ መቋጨት ይችሉ ነበር። ፕራንክ ነው ብለው መናገር ይችሉ ነበር። ግን አልነገሩትም። ይሄ አሁን ቤት ውስጥ ምን ይፈጠር ይችላል? ሃይሚ እኮ ይኑር ከፈለገ ምናምን ብላለች ምናምን እያለ ብዙ ሀሳብ ውስጥ ነው አይደል? በጣም ንዴት ውስጥ ነው። ውጦት ነው እንጂ በጣም ንዴት ውስጥ ነው። ሲነዳ የሆነ ነገር ቢሆንስ ፈጣሪ አይበለው። ይህንን ማገናዘብ አለብሽ ሃይሚ። የሆነ ነገር ከተፈጠረ በኋላ እንትን ከማለት ከመጸጸት፣ የሆነ ነገር ከማልቀስ የምሬ ነው መጀመሪያ መጠንቀቅ ይሻላል። እንደዚህ አይነት ሪስኪ ነገር ድሮስ በእግር ነው የሚሄደው ብታበሽ ችግር የለም። አሁን ግን ሪስክ ነው በጣም እያሽከረከረ። አዲስ አበባ ታውቁታላችሁ፣ ምን አይነት ክራውድድ እንደሆነ እንዳለ ታውቁታላችሁ። በጣም የተጨናነቀ እንትን ነው። በዛ ላይ ንዴት ጨምራችሁበት እንዲሁ ኖርማል ሆናችሁ እንኳን ኮንሽየስ ሆናችሁ ራሱ ስትነዱ ግራ የሚያጋባ ከተማ ነው አዲስ አበባ። በጣም ሰላም ውድና የተከበራችሁ የኔ ፋሚሊዎች እንዴት ናችሁልኝ? እንደምን ቆያችሁልኝ? እኔ ያለው ፈጣሪ የተመሰገነ ይሁን። እናንተም በያላችሁበት ሰላማችሁ ብዝት ይበልኝ እያልኩ ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁ። ዛሬ ትንሽ ሞቅታዬን ያጣሁት ኢነርጂን ያጣሁት ትንሽ በትላንትና ቪዲዮ ቅር ስለተሰኘው ነው ማለት ነው። ብሩክና ሃይሚ በሰሩት ቪዲዮ ትንሽ ቅር ተሰኝቻለሁ። ያው ብዙዎቻችሁ ቅር እንደተሰኛችሁ ወር ደግሞ አላስፈላጊ እንደነበር ያ ነገር የተከናወነው ነገር እንደዛ እንደተሰማችሁ እርግጠኛ ነኝ። መደረግ ያልነበረብን ነገር ተደርጓል ብዬ ስላሰብኩ ትንሽ ቀዝቀዝ ብዬ መጥቻለሁ። ምክንያቱም እንዲህ አይነት ነገር መደገም ስለሌለበት እሱን ለማሳወቅ ነው እዚህ የተገኘሁት። ሁላችሁም ደግሞ ይህን ቪዲዮ እስከ መጨረሻው ማየታችሁን እንዳትረሱ። ላይክ፣ ሼር፣ ሰብስክራይብ ደግሞ በፍጹም መረሳት የሌለበት ነገር ነው። ያው ሰሞኑ የጀመርነው ቻሌንጅ ነበር፣ ያው ዘመቻ ሃይሚን መሳይ ሴት ፍለጋ የሚል ሀሳብ ነበር። ዛሬ ግን እሱን ለማለት አይደለም። ብዙዎቻችሁ እንዲህ የተዝናናችሁበት እኔ ቁም ነገር ብዬ ነው ያወራሁት ነገር ብዙዎቻችሁ ለሳቅ ምናምን እየተጠቀማችሁበት ነበር ማለት ነው። የኔ ሴት የት ነሽ? እንደ ሃይሚ የምትንከባከብኝ፣ እንደ ሃይሚ የምትሆኝልኝ፣ እንደ ሃይሚ ጀግና ሴት የት ነሽ ብዬ በሰራሁት ቪዲዮ ብዙዎቻችሁ እንደ ቀልድ ምናምን በቃ የልጅ በቃ እንደዚህ ያበቃለት ምናምን ያልሆነ ሙድ እስገባ ምናምን እያላችሁ ነበር። እኔ ለቀልድ አልነበር የሚሰራሁት ያ ቪዲዮ፣ የምሬን ነው። ያው ብዙዎቻችሁ የመሳቂ ኢሞጂ ስላበዛችሁት ገርሞኝ ነው። ስቲል ነው እየታየ ያለው ቪዲዮ እሱ ነው። ኮመንት የተደረገ ያለው ቪዲዮ እሱ ነው። ከዛ በኋላ ቪዲዮዎች ለቀናል፣ ግን እየታየ ያለው እሱ ነው እና እኔ ግራ ስለገባኝ ነው ብዙዎቻችሁ በቀልድ መልክ ስለወሰዳችሁ። ግን አሁን ስለሱ ለማውራት አይደለም እዚህ ጋር የመጣሁት ማለት ነው። በጣም ብዙ አሳሳቢ ነገሮች አሉ። ትናንትና ሃይሚ ፕራንክ ብላ ይዛው የመጣችሁ ነገር የምር ቤተሰብ የሚያስከፋ ቪዲዮ ነው። እንደው እኛ ተመልካች ሆነን እኛ የብሩክና የሃይሚ አድናቂ ወዳጅ ሆነን መጣን እንጂ በብሩክ ቦታ ደግሞ ሆነን ስናስበው ነገሩ ምን ያክል ሊከብድ እንደሚችል፣ ምን ያክል ሊደብር እንደሚችል፣ ምን ያክል አይምሮ ሊነካ እንደሚችል ማሰብ በጣም ቀላል ነው ቤተሰብ፣ ቀላል ነው። የኔ ምላት ሴት አሁን ከዚህ በፊት እንዳልኳችሁ ማለት ነው የኔን ሴት የት ነሽ? የኔ ሴት ባገኛት እና እንደዚህ እንደ ሃይሚ አይነት ሴት ሆና እንደዚህ አይነት ነገር ብታረገኝ ምን አደርጋለሁ የሚለው ሳስበው ግራ ነው የሚገባው። የምሬ ግማሹን ነገር አይደለም ትናንትና የተደረገው ነገር ግማሹን ርቀት ሄዳ ቢሆን እኔ እንጃ። እኔ በጣም መቀያየማት ይመስለኛል። ብሩኬም የተሰማው እንደዛ ነው። የመቀየም አይነት ነገር ጥሎ እስከ መውጣት ቤት ምናምን ደርሷል። በመጀመሪያ ደረጃ የሀሳቡ ባለቤት ነው እንጂ የምትወቅሱት የሀሳቡን አድራጊ አይደለም የምትወቅሱት። ቅዱሴን ለመውቀስ አይደለም። ቅዱሴ እንኳን ተመለስክ ማለት እፈልጋለሁ። ግን ደግሞ እኔ ባድ ሚሞሪ ካላቸው ሰዎች ወር ደግሞ ብሩኬ ሊያስታውሰው ከማይፈልጋቸው ሚሞሪዎች አንዱ እኔ በእርግጠኝነት መናገር ይቻላል የቅዱሴና የሃይሚ ነገር ነው። ከዚህ በፊት የተደረገው ነገር ማለት ነው። በጣም ረጅም ጊዜ ፈጀ እንትን ነው። ጦርነት ውስጥ ገብተው ነበር አይደለም ቤተሰብ። ሃይሚ ረስታው ነበር እንደውም ተጣልተናል ወይ ምናምን ሲላት ቅዱሴ ረስታው ነበር እንጂ ተደባድበዋል። እኔ አልረሳም። ገባችሁ? ከልብ አድናቂ ስለሆንኩ ወዳጅ ስለሆንኩ አልረሳም። በደንብ ተደባድበዋል። ረጅም ጊዜ ሃይሚ ከቅዱስ ጋር፣ ብሩክ ከሊንዳ ጋር ሆኖ ረጅም ፉክክር፣ ረጅም ጸብ፣ የማያባራ የሚመስል ጸብ ውስጥ ገብተው ነበር።
ያ ማለት መጥፎ ሚሞሪ ነው አይደል? ማስታወስ የማትፈልጉት ነገር ነው። ማስታወስ ቡርኬ ማስታወስ የማይፈልገው ትውስታ ያለው ልጅ እንደገና በዛው ራሱን በሚመስል አይዲያ ይዘሽ ስትመጪ እንዴት አይሰማውም ብለሽ ታስቢያለሽ? ወር ደግሞ እንዴት እንደዚህ አይሆን? እኔ ምንም አልሆንም ቡርኬ ኖርማል፣ በጣም ታጋሽ፣ በጣም ትሁት፣ በጣም ሀምብልና በጣም የተረጋጋ ሰው ሆኗል ቡርኬ። ይህ ግልጽ ነው ቤተሰብ። በጥፊ የመታት እንኳን ማለት ነው በጥፊ የመታት እንኳን ቱመት ስለሆነ ነው ስለበዛበት ነው። በቃ ጭራሽ እግሩ ላይ ተቀምጣ ምናምን ፌር አይደለም ቤተሰብ፣ ፌር አይደለም። ሃይሚ ፌር ማድረግ ነበረብች። ፕራንክ በዚህ መንገድ አልነበረም መሆን የነበረበት። የምሬ ነው ቤተሰብ፣ ለፕራንክነቱ ማለት ነው። ቅዱሴ ከኛ ጋር ይኑር፣ ሌላ መለጣጠፉ እግሩ ላይ መቀመጡ ምናምን ታይሆን፣ ቅዱሴ ከኛ ጋር ይኑር ብለሽ ራሱ ፈቅጄለታለሁ። ያኛውን ክላስ ሰጥቼዋለሁ ምናምን ብትይ ብሩኬ በእርግጠኝነት ፕራንክ ነው የሚለው። በጣም ይደነግጣል። ምክንያቱም ያልጠበቀው ነገር፣ ብቻሽን የወሰንሽው ነገር ቅዱሴ እዛ ጋር ከነሱ ጋር ቢኖር ምን አይነት ጉዳት ሊኖረው ይችላል የሚለውን እዛው አገናዝቦ ሊከፋው ይችላል። ክፉ ነገር ላይወጣ ይችላል፣ ሊከፋው ይችላል። አይሻ ችግር ውስጥ ከሆነ እናስብበታለን፣ እናወራለን። ቤት ከመከራየት ካለብን እንከራያለን አይነት ነገር እያለ ነበር። አንዳንዴ ምሪ ነው የሚሰብ ይህ ሙቅታዊ ፕራንክ እንትን ሲበዛ ሲደጋገም ወደ አልሆነ መስመር እንደሚገባ ወደ ጸብ እንደሚጋብዝ ተውት። ጸቡ ቤተሰብ ተውት። ጸቡ የምሬ ነው። በጣም ማሰብ ያለብን ነገር እዚህ ጋር ቡርኬ ምን ሆኖ ነው ከቤት የወጣው? ከፍቶት አይደል? ከፍቶት ደንግጦ ተናዱ። እንዴት ትሆናለች ሃይሚ? እንዴት ብሎ ነው ተናዱ የወጣው ከቤት? መውጣቱን ይውጣ፣ መናደዱን ይናደድ። በቃ ፕራንኩ ሀሳቡ እሱ ስለሆነ እሱን ማናደድ ስለሆነ አይደል? ማስደንገጥ ስለሆነ። ግን ደግሞ አስቡት ቤተሰብ፣ ማሰብ ያለባችሁ እዚህ ጋር አስቆሞ በጊዜ በቃ መቋጨት ይችሉ ነበር። ፕራንክ ነው ብለው መናገር ይችሉ ነበር። ግን አልነገሩትም። ይሄ ልጅ አሁን ቤት ውስጥ ምን ይፈጠር ይችላል? ሃይሚ እኮ ይኑር ከፈለገ ምናምን ብላለች ምናምን እያለ ብዙ ሀሳብ ውስጥ ነው አይደል? በጣም ንዴት ውስጥ ነው። ውጦት ነው እንጂ በጣም ንዴት ውስጥ ነው። ሲነዳ የሆነ ነገር ቢሆንስ ፈጣሪ አይበለው። ይህንን ማገናዘብ አለብሽ ሃይሚ። የሆነ ነገር ከተፈጠረ በኋላ እንትን ከማለት ከመጸጸት፣ የሆነ ነገር ከማልቀስ የምሬ ነው መጀመሪያ መጠንቀቅ ይሻላል። እንደዚህ አይነት ሪስኪ ነገር ድሮስ በእግር ነው የሚሄደው ብታበሽከው ችግር የለም። አሁን ግን ሪስክ ነው በጣም ያሽከረከረ። አዲስ አበባ ታውቁታላችሁ ምን አይነት ክራውድድ እንደሆነ እንዳለ ታውቁታላችሁ። በጣም የተጨናነቀ እንትን ነው። በዛ ላይ ንዴት ጨምራችሁበት እንዲሁ ኖርማል ሆናችሁ እንኳን ኮንሽየስ ሆናችሁ ራሱ ስትነዱ ግራ የሚያጋባ ከተማ ነው አዲስ አበባ። በጣም የተጨናነቀ ከተማ ተጨናንቃችሁበት ሲሆን ደግሞ ሳሉት። እነዚህን ነገሮች አርቀሽ ማሰብ አለብሽ። የምሬ ነው። የሆነ ነገር ቀድሞ ከመሆኑ በፊት መገመት መቻል አለብሽ። እናንተ አሁን ሲያሳስባችሁ የነበረው ተናዶ ወጣ ምናምን የሚለው ነበር። አንቺና ቅዱስ የሆነ ነገር ቢሆንስ እንዲህ ተናዶ እኮ እየነዳ ነው ብለሽ እንኳን ማሰብ ነበረብሽ። ስለዚህ እንዲህ አይነት ፕራንክ እንዲደገም አልፈለግም። ፕራንክ ሲጀምር በደንብ ገና ከመደጋገም የለባችሁ። የሆነ ኖርማል የፍቅር ታይም ማሳለፍ አለባችሁ። ግዴታ መሆን የለበትም። አንዳችሁ በአንዳችሁ እልህ እየተያያዛችሁ ምናምን ገደል ይከታል። አሁን ቡርኬ ነገ ተናዱ ሊንዳን ይዞ ቢመጣ ምን ልንል ነው? ጥፋተኛ ቤት ድረስ ሊንዳን እጇን ጎትቶ እንደማይመጣ ዛሬ በምናውቃለን። እንደዚህ ማገናዘብ መቻል አለብን። እንደዚህ የሚመጡትን ይዘውት የሚመጡትን መዘዝ ማሰብ አለብን። ሃይሚሻ እኔ አጥፍተሻል አለ ኦኬ፣ ፕራንኩ ኖርማል ሊሆን ይችላል። ተናዶ ግን መውጣት አልነበረበትም። ገባሽ? ቤት ጥሎ እስከ መውጣት ድረስ ብርጭቆ አይተሻል። ተናዶ በጣም ብዙ እየተፈጠረ ነው። ቡርኬ የቻለውን አክል ለመታገስ ማን ነው እንደ ቡርኬ የሚታገሰው? ቤተሰብ የቻለውን አክል ታግሷል። ሃይሚ ሶስተኛ ወገን ደግሞ ምን አክል ህይወታችሁን ሊጎዳ እንደሚችል ታውቂያለሽ። ከቅዱሴ ጋር ጥሩ ሚሞሪ አይደለም ያላችሁ። አንቺና ቅዱሴ ጋር ሀገር ጥለን እንሄድ ምናምን ቻው ብላችሁ ጠርታችሁት እኔ አረሳም ጠርታችሁት ነበረ ቡርኬ ሀገር ልንወጣ ነው ብላችሁ ያን ጊዜ የተሰማው ስሜት ያዘነው ሀዘን እና ለምን ትነግረኛለሽ? ሂጂ ያዝን ብለሽ ምን ልትሆኝ ነው የምትነግሪኝ? እንዳስቆሙሽ ምናምን የወሰንሽውን አንድ ውሳኔ የምቃወሙሽ መስሎሽ ዝም ብለሽ ሂጂ ነው ያላት። ትዝ ይለኛል ነው ቤተሰብ ያ ሁሉ አልፎ ሰላም ሆኖ ነበር። ከዛ ቅዱሴ አመት ምናምን ጠፋ። ከዛ መልሶ መጥቶ እንደዚህ ሲኮን ያ ነገር ነው ትዝ የሚለን አይምሯችን ላይ። ወዳጅ አይደለም ለማኖር ጓደኞቼ እነፍፄን አላኖርም ወይ እኔ ሰው እንዲገባብን ስለማልፈልግ እንጂ እያለ ነበር። እኛም ሰው ሲገባ
ህይወታችሁ ውስጥ ምን ያክል ትልቅ ተጽዕኖ እንደሚፈጠር ምን ያክል ጸብ እንደሚጭር ስለምናቅ ነው እዚህ ጋር ተይ ሃይሚ የምንለው። በተለይ እንደዚህ አይነት ሚሞሪ ይዞ ከሚመጣ ሰው የተዋወቃችሁት በኖርማል መንገድ አይደለም። ብሩኬና ቅዱስ የተዋወቁት በጸብ አንቺን አጣዋት አላጣዋት በሚል ስሜት ነው። አሁንም ስቲል እየተሰማ ያለው ያ ነገር እንደማይሆን በምን እርግጠኛ ነው? አሁን እኮ ብሩኬ ቆም ብሎ በፊት ያሳለፋችሁትን ጊዜ እያሰበ ሊሆን ይችላል። በፊቱ ጊዜ ሊመለስ ይሆን እንደ ሊያጣላን ይሆን እንደ አሁንም እያለ ይሆናል። ስለዚህ ፕራንክ ምን አይነት ሳይድ ኢፌክት እንደሚመጣ ማወቅ ከፈለጋችሁ ብሩኬ የሚሰራውን ቪዲዮ ማየት በቂ ነው። የምሬ ነው ቤተሰብ ታያላችሁ። ብሩኬ ደግሞ እንደዚህ በቀላሉ የሚያልፈው ነገር አለ። እሱ የሆነ ከባድ ነገር ይዞ ይመጣል። ይህ በእርግጠኝነት መገመት ብቻ ሰው ነን። ብድር እንመልሳለን። ሃይሜ ትላንትናውን ብድር ለመመለስ ማለት ብሩኬ ሴት ልጅ ሰራተኛ አድርጎ ፍፄን አምጥቶ እንደዛ ስለሆነ እሱን ለመካስ ነው። አረ ታያላችሁ ወይ ዛሬ ወይ ነገ ብሩኬ የሚሰራው ቪዲዮ ታዩታላችሁ። እልህኛ ነን በቃ የሰው ልጆች ነን። ይሄ ምንም እኮ እልህ ሁሉም አለው። የእልህ መጠኑ ይለያይ እንጂ የምሬ ነው ቤተሰብ እና ብሩኬ ይዞ የሚመጣውን እናያለን። ሃይሚ ግን እንደዚህ ስሜት የሚጎዳ መጥፎ ስሜትን የሚቀሰቅስ ነገር ይዘሽ ባትመጪ እኔ መልካም ነበር ብዬ አስባለሁ። በቂ ነበር ቅዱስ የመጡ እንደዚህ ማለቱ። ወይ ደግሞ ልክ ነሽ እንዳልሽው በቃ ምሳን እንብላ ብሩኬ ቤት ጠብቅ ምናምን አይነት ስታፍ ብታራምጂ አስበሽዋል ምን ያክል ደስ የሚል ቪዲዮ እንደነበር። መጀመሪያ ራሱ አምጥታችሁት ሌላ ነገር ስታወሩ ምንድነው እኔን ጦጣ አደረጋችሁ።